ፀግዒ ናይ ጸሎቶም ልሳን ጓዓደይ ኮነ ኢለን ተዘመርኩ ምኽንያት አሉኒ በዝን ተመስከርኩ ሽርያ ላይሶን ሽርያ ላይሶን ሽርያ ላይሶን ብክርስቶስ ክርስቲያን ብወልድ ውልዳን ብመንፈስ ቅዱስ መንፈሳውያን استسمخم سدرا እግዚአብሔር አምላኽና ከመይ ጸኒሕኩም ከመይ ውዒልኩም አሜን። እግዚአብሔር አምላኽ ብህይወት ክንጸንሕ ነዛ ሰዓት እዚኣ ስለ ዝፈቀደልና ክብርን ምስጋናን ንዕኡ ይኹኖ እምበኣር ብምቕጻን ለማዓንቲ ድማ ናይ ረቡዕ መቐጸልታ ኮይኑ ለማዓንቲ ከም ዝፍለጥ ኣብዚ ሒዝናያ ዘለና ናይ ሕማማት ሐሙስ ማለት እዩ። ስለዚ ሐሙስ ጌታናን አምላኽናን መድኃኒናን ኢየሱስ ክርስቶስ ዝገበረሉ ዓበይቲ ፍጻሜታት ኣለዋ ማለት እዩ። ንሰን ድማ ከም ፈቃድ እግዚአብሔር አምላኽና እቲ ዝምህረና እግዚአብሔር እቲ ዝግስጸና እግዚአብሔር አምላኽ ምዃኑ ፈሊጥና ንዓይ ዝዛረብ አንደበት ንኹልና ድማ ዝሰምዕ ዓይን ተእምሮ ክበና ናይ ቅዱስ እግዚአብሔር አምላኽና ሰናይ ፈቃዱ ይግበረልና። ዝኸበርኩም ህዝበ ክርስቲያን እግዚአብሔር አምላኽና ህያው ይሞ እንሆ ጾም ሕማማታትና መዓልትታት እንዳተረፎ እዩ ዘሎ። ስለዚ ኣብ ኦሪት ዘፍጥረት ተጻሒፉ ከም ንረኽቦ ስነ ፍጥረታት ሐሙስ ስጋውያንን ኣዕዋፍን እንስሳታትን ዝተፈጥሮላ ኣብ ሓምሻይ መዓልቲ እዩ። ስለዚ ጐይታናን አምላኽናን መድኃኒናን ኢየሱስ ክርስቶስ ካብ ቅድስት ድንግል ማርያም ካብ ስጋኣ ስጋ ካብ ነፍሳ ነፍሲ ወሲዱ ተዋሂዱ ሰብ ኮይኑ ናብዛ ዓለም እዚኣ ምስ መጸ ድማ እዚ ስጋይ ህንኩ ብልዑ እዚ ደመይ ህንኩ ስተዩ ኢሉ ስጉኡ ፈቲቱ ደሙ ኣፍሲሱ ዘለዓለማዊ መግቢ ህይወት ዝሃበና ቅዱስ ቁርባን ዝሰርዐልና መዓልቲ እያ። እዛ መዓልቲ እዚኣ ብብዙሕ ፍጻሜታት ዝተፈጸመላ መዓልቲ እያ። ገለ ካብኡ ግን ንምጥቃስ ዝኣክል እቲ ቀዳማይ ንሪኦ ከም ፍቃድ እግዚአብሔር አምላኽና ጐይታናን አምላኽናን መድኃኒናን ኢየሱስ ክርስቶስ ካብተን ናይ ሕማማት ዘለዋ መዓልትታት ለማዓንቲ ድማ ዓብይ ምስጢር ዝገለጸሉ ወይ ድማ ዝመሃረሉ ምዃኑ ስለ ዝኾነ ቅዱስ እግዚአብሔር አምላኽና እቲ ቀዳማይ ንሪኦ ኃይለ ቃል እንተዳልዩ ኮይኑ ምስጢረ ተዋሃዶ ዝመሃረሉ ዕለት እዩ። ጐይታናን አምላኽናን መድኃኒናን ኢየሱስ ክርስቶስ ብተዋሃዶ ፍጹም አምላኽ ፍጹም ሰብ ኮይኑ ንምግላጽን ንምርዳእን ከምኡውን ኣርአያን ምዃንን ክጽሊ ዝሓደረሉ ዕለት እዩ። ጐይታ ሕብስትን ወይንን ባሪኹ ንደቂ መዛሙርቱ ክህቦም እንከሎ ጸለየ። ምእንቲ ደቂ መዛሙርቱ ድማ ጸለየ። ዮሐንስ ምዕራፍ 17 ስለ ዝኾነ እዛ መዓልቲ እዚኣ ድማ መዓልቲ ጸሎተ ሐሙስ ተባሂላ ትጽዋዕ እያ። ስለዚ ከምቲ ኣብ ወንጌለ ማቴዎስ ምዕራፍ 26 36 46 ወንጌለ ማርቆስ ምዕራፍ 14 32 42 ወንጌለ ሉቃስ ምዕራፍ 22 39 ክሳብ 46 ወንጌለ ዮሐንስ 17 ካብ 1 ክሳብ መፈጸምታ ነዚ ዝምልከት ጐይታናን አምላኽናን መድኃኒናን ኢየሱስ ክርስቶስ ምስጢረ ተዋህዶ ዝመሃረሉን ዕለት ምዃኑ በዚ እውን ቀዳማይ ምስጢር እዚ ንምሃር ማለት እዩ። ስለዚ እቲ ካልኣይ ድማ ክርስቶስ ትሕትና ዝመሃረሉ መዓልቲ እዩ። እቲ ቀንዲ ጐይታናን አምላኽናን መድኃኒናን ኢየሱስ ክርስቶስ እውን ኣብዚ ዕለት እዚ ክርስቶስ ትሕትና ዝመሃረሉ መዓልቲ እዩ። ጐይታናን መድኃኒናን ኢየሱስ ክርስቶስ ንዓና ትሕትናን ፍቕርን ኣብ ኣገልግሎትና ድማ ትጉሃትን ጽኑዓትን ክንከውን ከም ዘለና ንኽምህረና እግሪ ደቂ መዛሙርቱ ትሕት ኢሉ ተንበርኪኹ ዝሓጸበሉ ዕለት እዩ። ጐይታ
ሓጺብዎም ጥራይ ስቕ ኣይበለን ንስኻትኩምን ከምዚ ኣነ ዝገበርክዎ ግበሩ ኢሉውን ኣዘዞም ይብለና። እዚ ድማ ኣበይ ንረኽቦ እንተዳልና ዮሃንስ ምዕራፍ 13 ካብ ፍቕዲ 1 ዘሎ ማለት እዩ። ነዚ መሰረት ብምግባር ድማ ኦርቶዶክስ ተዋህዶ ቤተ ክርስቲያንና ኣቦታትና ካህናት በዚ ዕለት እዚ ኣብ ቤተ ክርስቲያን ንዝተረኽቡ ምእመናን ብቆፅሊ ኣውሊዕ ሳዕሪ ወዘተ ገይሮም ተነንበርኪኾም ኣእጋሮም ብማይ ይሓጽቡ ማለት እዩ። እዚ ድማ ሓደ ካብቲ ቅድስት ቤተ ክርስቲያንና ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ንሱ ትሕትና ብምግባር ሃዋርያት ድማ ትሕትና ክገብሩ ከምኡ ድማ ሰንሰል ናይ ሃዋርያት ካህናት ኣቦታት እውን ኣብ ቤተ ክርስቲያን ብፍቕርን ብሓድነትን ትሕት ኢሎም ንኸገልግሉ እዚ ተቐዳማይ ምስጢር ንሃዋርያት ዝነገሮም እዩ ማለት እዩ። ብኻልኣይ ድማ እዚ መዓልቲ እዚ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ንሃዋርያት ምስጢረ ጥምቀት ዝፈጸመሉ ቅዱስ ቁርባን ዝሰርዐሉ ዕለት እዩ። ተጠምቁ ኣርድእቲ በምስየተ ሐሙስ ለጸቢሕ ዓርብ እንቅድመ ይንስኡ ስጋሁ ወቅዱሰ ደሞ ወክቡረ ወወደ ማየ ውስተ ምንዛህ ወአጥመቆሙ ለኩሎም ኣርዳኢሁ ከም ዝብለና እንሆ ኩሉ ስርዓት ቤተ ክርስቲያን ስርዓተ ቅዳሴ ፈጺሙ ቁርባን ኣቕሪቡ ከም ዘጠመቆሙን ይነግረና እዩ ማለት እዩ። ስለዚ እዚ ድማ ሓደ ካብቲ ዓብይ ምስጢር ኢላ ቅድስት ቤተ ክርስቲያንና ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ብዕለት ሐሙስ ተፈጸመ ኢላ ቅድስት ቤተ ክርስቲያንናን ኣብ ግብርን ንውልድ ወለዶ እትሕልፎ ካብ ቦታትና ሃዋርያት ካብ ጎይታ መሰረት ዝተገብረ ምስጢር እዩ ማለት እዩ። እቲ ሳልሳይ ድማ ምስጢረ ቁርባን ዝተሰርዐሉ ዕለት እዩ ማለት እዩ። እዚ ድማ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ስርዓተ ቁርባን ዝሰርዐሉ ዕለት እዩ። ክበልዕ እንከሎ ኢየሱስ እንጌራ ኣልዓለ ይብለና ባረኾ ቀዲሱ ድማ ነቶም ደቂ መዛሙርቱ እዚ ስጋ እዩ ውሰዱ ብልዑ እንዳበለ ሃቦም ጽዋዕ ኣልዒሉ ድማ ኣመስጊኑ ድማ እዚ ምእንቲ ብዙሓት ንሕድገት ሓጢኣት ዝፈሰሰ ዘሎ ናይ ሓድሽ ኪዳን ደመ እዩ እሞ ካብዚ ኩልኹም ስተይሉ ኣብ ወንጌል ማቴዎስ 26 ፍቕዲ 26-28 ኣብ ወንጌል ማርቆስ እውን ምዕራፍ 14-22-26 ኣብ ወንጌል ሉቃስ ምዕራፍ 22-14-20 ከምኡ እውን ኣብ ቀዳማይ ቆሮንጦስ ምዕራፍ 11-23-25 ዘሎ እንዳበለ ሃቦም ከም ዝብለና በዚ ድማ ኩላትና ስጉእ ደሙን ተቐቢልና ህይወት ንኽንረክብ ስርዓት ናይ ቅድስት ቤተ ክርስቲያን ምስጢር ከም ዝተገለጸልና ከም ዝሰርዐልና ኣብዚ እውን ዓብይ ምስጢር ንምሃር ማለት እዩ። ስለዚ ስድራ እግዚአብሔር ኣምላኽና ወገና ስድራ እግዚአብሔር ኣብዚ ግን ሓደ ምስጢር ዘይንርድኦ ዘለና ኮይኑ ዝርደአኒ ብዙሓት ሰባት ክሳብ ናብ ጉድጓድ ናኣቱ ቁርባን ንሕና ምስ ኣረግና ጥራይ እንተዘይኮይኑ ገለገለ ሰባት ሰኣረ ክሳብ ንኣርግ ክሳብ ዝብሉ ሞት የርክቦም ማለት ሞት የርክበና ማለት እዩ። ስለዚ እዚ ቁርባን እዚ ተሰሪዑ ዘሎ በዚ ዕለተ ሐሙስ ኩሉ ሰብ ንሕድገት ሓጢኣት ንኽሕደገሉ ስጋኡን ደሙን በሊዑ ኣብ ቅድስት ቤተ ክርስቲያን ንኽነብር ብኡ ድማ ሕድገት ሓጢኣት እንዳተሓደገሉ ክነብር እዩ ቅዱስ እግዚአብሔር ኣምላኽና ሰሪዕልና ማለት እዩ። ስለዚ ንህፃናት ጥራይ ዘይኮነስ ንዓበይቲ ጥራይ ዘይኮነስ ወይ ንካህናት ጥራይ ዘይኮነስ ንኩሉ ብኦርቶዶክስ ተዋህዶ ብጎይታ ንደቂ መዛሙርቱ ዝኾኑ ኩልና ድማ ስጋን ደምን በሊዕና ኣብታ ቅድስት ቤተ ክርስቲያንና ፀኒዕና ክንነብር ንሕና ጽባሕ ነርክበሉ ኢና ጋና ኣረግና ንብሎ እንተደኣሊ ግን ካብ ባህሊ ዝወፀ ናይ ባህሊ እየ ዝብሎ እምበር ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ንዓበይቲ ንኣሽቱን ህፃናት የበለን። ኣብዚ ዘሎ ግን ምእንቲ ብዙሓት ክኸውን ንዕድገት ሓጢኣት ክኸውን እሞ ኩልኹም ካብዚ እንታይ ግበሩ ደመይ ብልዑ ስጋይ ብልዑ ከም ዝብለና ከምቲ ወንጌል ዮሃንስ ደመይ ስጋይን ዝበልዐ ናይ ህይወት ዘለኣለም የብሉ ደመይ ስጋይን ዝበልዐ ድማ ናይ ህይወት ዘለኣለም ኣለዎ ኢሉ 4 ነጥቡን ገይረልና ኣሎ ማለት። ስለዚ ስድራ እግዚአብሔር ኦርቶዶክሳውያን በዚ ንነፍስና ክንዕሽዋን ክነታልላን ከም ዘይብልና በዚ እውን ሓደ ምስጢር ተገሊጽልና ወይ ድማ ሰሪዕልና ኣሎ በዚ ዕለተ ሐሙስ ማለት እዩ። እቲ ራብዓይ ድማ ይሁዳ ንክርስቶስ ከትሕዘላ ዝመደበላ መዓልቲ እዩ። ምክንያቱ ትማሊ ከምቲ ዝገለጽናዮ ብዕለተ ረቡዕ ምስኣቶም ተሰማሚዑ ምስቶም ኣይሁዳውያን ተሰማሚዑ ስለ ዝነበረ ብዛለ መዓልቲ ድማ ይሁዳ ንክርስቶስ ዘትሓዘላ መዓልቲ እያ ማለት እዩ። ራእይዋ እዚኣ እውን ሓደ ካብቲ ደቂ መዛሙርቱ ካብቱ ደምን ስጋን ክካፈል ዘይተሰርዐሉ ይሁዳ እንሆ
ብዝለማዓንቲ እዚ ምስ ደቂ መዛሙርቱ ኮይኑ ስጋን ደምን ካብቲ ተሰርዑሉ ናይ ጎይታ ክካፈል ዝግባእ ንሱ ድማ ንጎይታ ብምስዓም ከትሕዘሉ ዝመደበሉ መዓልቲ እዩ። ይሁዳ ንጎይታናን መድሓኒናን ኢየሱስ ክርስቶስ ብምስዓም ዝተሓዘሉ ዕለት እዩ ማለት እዩ። እዚ ድማ በይኑ ረኽቦ ወንጌል ማቴዎስ 26:47 ክሳብ ፍቕዲ 58 ዘሎ ወንጌል ማርቆስ ምዕራፍ 14:43 ክሳብ 52 ዘሎ ሃይለ ቃል ሉቃስ ድማ 47 ፍቕዲ 53 ዘሎ ዮሐንስ ምዕራፍ 18 ካብ 3 ፍቕዲ 12 ዘሎ ንረኽቦ ማለት እዩ። ስለዚ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ እዚ ዓብይ እዚ ምስጢር እንዳሰርዐ እንዳፈጸመ እንከሎ ይሁዳ ድማ ወዲ መዛሙሩ እንዳሃለዎ ከሎ ብምስዓም ንፈጣሪኡ ንጎይትኡ ንምትሓስ ዝመደበሉ መዓልቲ እዩ ማለት እዩ። ወይ ድማ ዘተሓዘሉ መዓልቲ እዩ ማለት እዩ። እቲ ሓምሻይ ድማ ንደቂ መዛሙርቱ ኪዳን ዝኣተወሎም መዓልቲ እዩ። ኪዳን ዝኣተወሎም መዓልቲ እዩ። ጎይታናን መድሓኒናን ኢየሱስ ክርስቶስ ናይ ነዊሕ ሰፊሕን ትምህርቲ ንደቂ መዛሙርቱ ዝመሃረላ መዓልቲ እዩ። ኣብዚ ድማ በይኑ ረኽቦ እንተኢልና ኣብ ዮሐንስ 14:16 ዘሎ እዛ መዓልቲ እዚኣ ካብ ካልኦት ኣብ ሰሙን ሕማማት ካብ ዘለዋ መዓልትታት ፍልይ ብዘብላ ቅዳሴ ዝቐደሰሉ ዕለት እዩ። ኣብዚ መዓልቲ እዚ ድማ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ንሃዋርያት ዝገበሮ ንሳቶም እውን ሕድሕዶም ከምኡ ክገብሩ ስለ ዝኣዘዘ ማለት እዩ። ቅድስት ቤተ ክርስቲያን ድማ በዚ ምስጢር እዚ ስርዓት ንመዘከርቱ በረኸት ንምውሳድ ህፅበተ እግሪ ቅድሚ ቅዳሴ ይፍጸም ማለት እዩ። ስለዚ እዚ ዕለት እዚ ድማ ኣብ ነንሕድሕድና እውን ፍቕርን ስኒትን ክህልወና ከምኡውን ኩሉ እንገብሮ ነገር ብትግሃትን ብትሕትናን ክንገብሮ ከም ዘለና ዘዘኻኽረና ዕለት እዩ ማለት እዩ። ስለዚ ጎይታናን መድሓኒናን ኢየሱስ ክርስቶስ ፈጣሪ እንከሎ ኣምላኽ እንከሎ ኣብ ትሕቲ ፍጥራቱ ትሕት ብምባል ንሕና ድማ ከምኡ ክንከውን ከም ዘለና ዘርአየና ዕለት ስለ ዝኾነ እዚ ክንገብር እግዚአብሔር ይሓግዘና። ኩሉ ግዜ ድማ ኣብ ጸሎተ ክንተግህ ብፍቕርን ብስኒትን ብትዕግስትን ክህልወና ደሙን ስጉኡን ተቐቢልና ምስኡ ክንነብር ናይ እግዚአብሔር ኣምላኽ ሰናይ ፍቃዱ ይግበረልና። እግዚአብሔር ኣምላኽ ስለ ዝመሃረና ዝገሰጸና ክብርን ምስጋና ንዑ ይኹኖ። ብሕማማቱ ይበዘወና ብስቕለቱ ይበዘወና ብርሃነ ትንሣኤ ድማ እግዚአብሔር ኣምላኽና ብሰላምን ብፍቕርን ብሓድነትን የፈጽመና። እግዚአብሔር ኣምላኽ ስለ ዝመሃረና ዝገሰጸና ክብርን ምስጋና ንዑ ይኹኖ። ስብሃት ለእግዚአብሔር ልዑል ወለወላዲት ድንግል ወለመስቀሉ ክቡር ይትአኮት ወይስባህ ስሙ ለእግዚአብሔር አምላክነ ወትረ በኩሉ ጊዜ ወበኩሉ ሰዓት አሜን።